ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሰብስክራይብ ላይክ ሼር እያረጋችሁ አይደለም? ለሰብስክራይብ ላይክ ሼር አድርጉ። እንግዲህ ሶሻል ሚዲያ ላይ ያለውን ነገር አንዳንድ ነገር እነግራችኋለሁ። በዚሁ አጋጣሚ ለምንድነው ሰብስክራይብ ማታረጉት? ሰብስክራይብ አድርጉ ማለት ነው። እሱ ምንድነው እንግዲህ ዛሬ ወንድማችን አዶናይ እንደ ቲክቶክ የመሰለ ስሙ ማን ያለው በአላህ ረሳውት ማለት ነው። እንደዛ አይነት ነገር ይዞ መጥቷል። ብዙም ተቃዋሚ እያየነ ነው። በዚሁ አጋጣሚ ልንገራችሁ፣ አንዳንድ ሰዎች የምትቃወሙት ካላችሁ እናንተ ያልሆናችሁትን እሱ ቀድሞ ስለሆነ ነው ማለት ነው። እሱ በጣም ጄንትል ጭንቅላት ያለው ልጅ ስለሆነ ነው ማለት ነው እናንተ የምትቀኑት እንጂ ከዛ ውጭ የሚያስቀና ነገር የለውም ማለት ነው። በሁለተኛ ደረጃ ደግሞ እኔ ከገባኝ ነገር ምን እንደሆነ ታውቃላችሁ? የገረመኝ ነገር ጃኒ እርጉዝ ናት እየተባለ ነው። ጃኒ በትክክል አርግዛለች ከአዶናይ ማለት ነው። አሁን አዶናይ ደግሞ ዛሬ ከኢትዮጵያ እንትንጋ ከኢትዮጵያ ምንድነው ይባል ሞዴል ጋር ከአዶናይ ጋር እንግዲህ ዛሬ አብረው ቪዲዮ ተቀርጸው አይቻለሁ ማለት ነው። መልካም ትዳር ይሁንላችሁ፣ መልካም እንደዚህ ይሁንላችሁ፣ መልካም እያሉ ነበር። በመጀመሪያ ደረጃ እኔ ጥያቄ አለኝ። ጥያቄ ምንድነው? ልጅቱን ለማን ትቶ ነው ማለት ጃኒን ለማን ትቶ ነው እሱ ሌላ ሰው የሚያገባ? አንዳንዴ ሴት ሆናችሁ ለምንድነው በሴት መጥፎ የምትሆኑት? ሴት ሆናችሁ በሴት መጥፎ አትሆኑ። ለምን ካላችሁ ፈጣሪ የእናንተን ልቦና አይቶ ነው እንትን የሚላችሁ። ገባችሁ? የእናንተን ልቦና አይቶ ነው የሆነ ነገር የሚያደርግላችሁ። እና ከቻላችሁ መልካም ነገር ከተናገሩ፣ ካልቻላችሁ ደግሞ ዝም በሉ። ገባችሁ? ለምን ካላችሁ አታቀሳስሩ። ለምን ጃኒና አዶናይ ቀለበት በቅርብ ያስራሉ። የት? ዱባይ ወይ ኢትዮጵያ። ግን ሳሪ ሀበሻ ዱባይ መተው ያስራሉ ነው ያለች። ለምን ለሷ ግጅልኝ ብሏት እንዳማከራት እንዳላት እንግዲህ እንዳያችሁት ቲክቶክ ላይ ተናግራለች ማለት ነው። እና በጣም እንትን አትበሉ። ይሆናል አይደለ? በቃ የሆነ ሴት ልጅ በቃ ስትቀየር ምን ስትል አትፈልጉም ማለት ነው። ይሄ በጣም ነው የሚያስጠላው። በተለይ ሴት ሆናችሁ በሴት ማለት ነው። በሁለተኛ ደረጃ ደግሞ ጃኒ ማለት አዶናይ ለማን ትቷት ነው እሱ ሂዶ የሚያገባው? ለምንድነው እንትን የምትሆኑት? ለምንድነው ምንድነው የሚባለው? ለምንድነው ምቀኛ የምትሆኑት? ለምን ካላችሁ አዶናይ ልጅቱን ስለሚወዳት ስለሚያፈቅራት ስለሚላት ነው አይደለ አብራው የተጋደመችው። ስለዚህ ጂጂ ቅናት አለባት ሲጀመር። ጂጂ ለምን እንደምትቀና ታውቃላችሁ? ሁል ጊዜ ማለት ነው የእሷ አጀንዳ የልጇ አጀንዳ እንዲወራ ነው እንጂ የምትፈልግ የሌላ ሰው አጀንዳ እንዲመጣ አትፈልግም። ገባችሁ? ለዛ ነው ጂጂ ዝሆኔ ማለት ነው ይህን ሰሞን እንትን ጠምዳ ያዘቻት ማንን? እህታችንን ጃኒን ማለት ነው እንጂ ከዛ ውጭ ምንም ነገር እንትን የሚል ነገር የለም። በሁለተኛ ደረጃ ደግሞ ይኸውላችሁ ማንኛውም ሰው ፈጣሪ ያለውን ነው የሚኖረው። ገባችሁ? ፈጣሪ ያለውን ነው የሚኖረው ማለት ነው። እና እናንተ ዝም ብላችሁ ለምን እንዴት ወዴት አትበሉ። ለምን ፈጣሪ ያላለውን ነገር ሊሆን አይችልም። ገባችሁ? ምክንያቱም ጃኒ ለአዶኒ አፍ እንትን ብላለች፣ አርግዛለች። ልጁን ምን ልታረገው ነው? እኔ እኮ ግርም የምትሉኝ ልጁን ምን ልታረገው ነው? ከአዶናይ ያረገዘችው ልጅ ደግሞ ውሸት አይደለም፣ ትክክለኛ ነገር ነው። ገባችሁ? ስለዚህ ምንድነው ማድረግ ያለባችሁ? እናንተ የራሳችሁን ህይወት ኖሩ። ጂጂ ደግሞ ሲጀምር የልጇ አጀንዳ እንጂ የሌላ ሰው አጀንዳ እንዲወራ ስለማትፈልግ ለዛ ነው ይህን ሰሞን እየለፈለፈች አለችው ማለት ነው፣ እያበደች አለችው። በጣም ይህን ሰሞን በጣም ዲዲ እያለች ነው። ለምን ካላችሁ ቅናት ሚስቴን ገደላት። ምክንያቱም የጃኒ ጉዳይ እና የጆን ዳንኤል የአዶናይ ጉዳይ ቲክታከሩን ትልቁን ትንሹን አንጫጫው። ለዛ ነው ለምን አጀንዳ ተያዘብኝ፣ ልጄ ለምን አልተወሳችም፣ ለምን ልጄ ሁልጊዜ መወሳት የለባትም ወይ የሚለው ነገር ነው እያሳበዳት ያለው ማለት ነው እንጂ
ሌላ ነገር የለም ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ምን አለ መሰላችሁ ከፍትፍቱ ፊቱ የሚባል ነገር አለ ማለት ነው። እኔ አንድ ነገር የገባኝ ነገር ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ ተሳክቶላችሁ አክቲቭ ከሆናችሁ ገንዘብ ከያዛችሁ የእናንተ የህይወታችሁ ሊያልፍላችሁ ካለ ምቀኛችሁ በጣም ብዙ ነው። ምቀኛችሁ ማለት ነው። ለዛ ነው አሁን ብዙ ቅንቅናም ሰው በነ ጆኒ ጉዳይ ያለ በነ ጃኒ ጉዳይ ብዙ ቅንቅናም ሰው ብዙ በቃ የሆነ ቅናተኛ ምናምን የሆነ ሰው ያለው ለምንድን ነው? በነሱ ህይወት በቃ ብዙ እንትን አለ፣ ብዙ ሰጣ ገባ አለ። ለምን እንዴት በለጠቻት ልጄን? ለምን ልጄ እንዴት የልጄ አጀንዳ ለምን ተዘጋ? ዝሆኔ ማለት ነው። የልጄ አጀንዳ ለምን ይዘጋል? ከሚገርማችሁ ማለት ነው ልጅቱ እንዳትረሳ የማታረገው ጥረት የለም። ገባችሁ? ለምን ካላችሁ በባለፈው የጃኒ አጀንዳ ሲመጣ እሷ ምን ያደርግሽ በፊት ይቅርታ የጠየቃትን ቀርጻ አስቀምጣ ፖስተችው ማለት ነው። አስባችኋል? ለሱ ደግሞ እሱ ባሏ መቶ ፋኔ መልስ ሰጠ ማለት ነው። ጂጂ ደግሞ አሁን ያሳበዳት ምንድነው? ለምን ልጄ ተረሳሽ? ለምን የልጄ አጀንዳ እንደዚህ እንደ ጃኒ አላነጋገረም ብላ ነው እንጂ ከዛ ውጭ ምንም ነገር የለም። ገባችሁ? ለምን አንዳንዴ ስናወራውን ስንል ሆነ ሰው ማየት አለብን ብዬ ነው የማስበው። በሁለተኛ ደረጃ ደግሞ ምን ልላችሁ ፈልጌ መሰላችሁ? ከፍትፍቱ ፊቱ ይላል ያገሬ ሰው ማለት ነው። ገባችሁ? አሁን እኔ በጣም ከገረመኝ ነገር የኢትዮጵያ ሞዴል አለች። ከኢትዮጵያ ሞዴል ጋር አርገው ጃኒን እንትን አዶናይና እሷ ሊጋቡ ነው ብለው አመጡት። ለምን እሷን እንትን የሆነ በቃ ህሊናዋን ለመንካት ማለት ነው። ህሊናዋን ለመንካት የማያረጉት ጥረት የለም። ገባችሁ? ጃኒ ደግሞ ወዳ ፈቅዳ ፈልጋ ነው ያረገዘችው። ስለዚህ እናንተ ምን አስጨነቃችሁ? ምን አገባችሁ? ምን ጥልቅ አረጋችሁ? ምክንያቱም በማያገባችሁ እየገባችሁ አትለፍልፉ። አለቀ ደቀቀ። በሶስተኛ ደረጃ ደግሞ ምን እንደገረመኝ ታውቃላችሁ? ምን እንደገረመኝ ማለት ነው እዚህ ሶሻል ሚዲያ ላይ በቃ ሰው የማይቀናና ሰው የለም። በቃ በጣም ነው የሚናደዱት፣ በጣም ነው እንትን የሚሉት፣ በጣም ማለት ነው። ስለዚህ የጃኒ ጉዳይ የዓለም አቀፍ ጉዳይ ስለሆነ ለዛ ነው በጣም ዝሆኔ የተናደደችው፣ ዝሆኔ ያበደችው፣ ዝሆኔ የተቃጠለችው ለዛ ነው። ለምን የልጄ አጀንዳ ለምን ተዘጋ? ባጭሩ የልጄ አጀንዳ ለምን አላጨበጨቡም? ለምን እንደዚህ አላሉም? ለምን እንትን አላሉም የሚለው ነገር ነው እያሳበዳት ያለው እንጂ ሌላ ምንም ነገር የለም። ለምን ካላችሁ አንዳንዴ በህይወታችሁ ምን እንደሆነ ታውቃላችሁ? ምቀኛ፣ ሸረኛ፣ ክፋተኛ ሰው ያሳድጋችኋል ማለት ነው። ይሄን ነው ማለት የምፈልገው። ለማንኛውም አዶናይ ኮንግራጁሌሽን። እውነት ለመናገር ዛሬ በጣም ደስ ብሎኛል። ልክ እንደ ቲክታክ ካምፓኒ የሆነ እንትን ይዞ መጥቷል። እንዴ እውነት ማገባት እንደ ልል እየተባለ ነው። ጉድ 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 ጉድ። ጃኒ ውሃ በላሽ፣ ጃኒ ውሃ በላሽ፣ ውሃ በላሽ፣ ውሃ በላሽ እህቴ። እንዴ ውሃ በላሽ ጃኒዬ፣ ውሃ በላሽ የኔ እናት። እኔማ ተሎ አግቢው፣ ተሎ አግብተሽ ተሸካፊ ብለንሽ ነበር እኮ። ለማንኛውም ውዶቼ የሆነች ሞዴል ነው እንትን አዶናይ ጋር እንዲ እያለች እየመጣች ነው ማለት ነው። ባይዘዌ እኔ ብዙ ቪዲዮ ብዙ ኮሜንት እያየው ነበረ። አግብቷታል እያሉ ማለት ነው። ጃኒ ውሃ በላሽ የኔ እናት። ጃኒዬ አለን፣ ከጎንሽ ነን አለን የኔ እናት አለን። ምክንያቱም ማንም ኮልኮሌ አዶናይ መጥቶ አይወስድም። አለቀ ደቀቀ፣ አለቀ። እንዴ ለማንኛውም ይሄ ነው። ዝሆኔ ደግሞ በጣም የቅናት መንፈስ አለባት። ሁለተኛ ደግሞ የምዘግባችሁ ነገር ምን እንደሆነ ታውቃላችሁ?
የምዘግባችሁ ዜና አለ ማለት ነው። ይህን ሰሞን ደግሞ የጃኒ ቢራቢሮ ምልክት አለ፣ የጆን ዳንኤል ሚስት ደግሞ ዳይመንድ ምልክት አለ ማለት ነው። ከመጀመሪያው ጀምሮ ስትመጣ በቲክቶክ ዳይመንድ ከዛ ላይ አርጋለች ማለት ነው። ይህን ሰሞን ደግሞ በጣም እየተጨቃጨቁ ነው፣ እየተነዛነዙ እያሉ ነው። ለማንኛውም እንግዲህ በዚሁ አጋጣሚ ልንገራችሁ፣ በህይወታችሁ ሰው በጭቅጭቅ በንዝንዝ በምናምን ሳይሆን ረጋ ያለ ቅቤ ወተት ይወጣዋል ብዬ ነው የማስበው። ገባችሁ? እና ይሄን ነው እምላችሁ። በሁለተኛ ደረጃ ደግሞ ሊያሾ ማለት ነው። ሊያሾ የቅናት መንፈስ የተወጋዩን አንቺ ሲጀመር ቅናት አለብሽ። ለምን የሆነ ሰው በቃ ቫይራል እንዳይወጣ ምን እንዳይል በጣም ትናደጃለሽ። የቅናት መንፈስ ማለት ነው። እና አንቺ ከምትቀኝ እስኪ አንዳንዴ ልብሽን መልካም አስተምሪው። ሊያየ ልብሽን መልካም አስተምሪው። ለምን መልካም ስትሆኝ መልካሙን ሁሉ ፈጣሪ ይከፍልሻል። አንቺ ግን ምንድነው ያለብሽ? ቅናት ማለት ነው። ቅንቅናም ነው ያለሽ። ቅንቅናም ለምን እንዳለ ልብሽ ሁሉ የተወጣጠረው በምንድን ነው? በክፋት ነው። በክፋት ማለት ነው። እና ለማንኛውም መልካም መቃጠል፣ መልካም ተቃጣይ እኛ ምንም አይመለከተንም። እንግዲህ አዶናይ አላቅ ወይኔ ፈጣሪ ወይኔ በላቸው ጃንዬ ተበላሽ የእናቴ ልጅ ተበላሽ። እናቴን አሳዘነችኝ። በጣም ነው ያሳዘነችኝ። ለማንኛውም ጃንዬ ምን ልልሽ ፈልጌ ነው የኔ እናት፣ ፈጣሪ ዘንልሽ፣ አይዞሽ፣ አብሽሪ፣ በርቺ፣ ጠንክሪ፣ ማንንም አትስሚ። ማንም የፈለገው ማለት ይችላል ብሎ ነው የሚቀረው። አለቀ ደቀቀ። አንቺ ጀግና ሁኝ፣ ጎበዙኝ። ሌላው እዳው ገብስ ነው። ገባችሁ? በዚህ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ስትሆኑ ብዙ ነገር፣ ብዙ ወቀሲታ፣ ብዙ እንትን ይመጣባችኋል ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? ይሄን ነው የምላችሁ። ለማንኛውም ማለት ነው ውዶቼ፣ ይሄ አዶናይ ይዞ የመጣው ነገር ሰይጣን አምላኪ ነው እያሉ ነው። እውነት ነው ውሸት ነው አላሁ አለም። በጣም ብዙ ሰው እየተቃወመው ነው። እንደ ቲክቶከር ሆኖ የሆነ የመነጸሩ ምናምን አላቅም አይዶን ነው ሰይጣን አምላኪ ነው እያሉ ነው። አዶናይን እንግዲህ እናያለን፣ አንፈርድም። ገባችሁ? እናያለን፣ አንፈርድም። ለምን እንዴት ወዴት ምናምን ብለን አንናገርም ማለት ነው። እና ለማንኛውም ለሁላችንም አላህ ልቦና ይስጠን። እውነት ለመናገር አንዳንዴ ሰው ሲያልፍለት ምቀኛ ለምን እንደምንሆን አላቅም። አሁን ለዛ ነው አዶናይ በጣም ትልቅ ተቃውሞ እየደረሰበት ነው ያለው ማለት ነው። ገባችሁ? አሁን ያመጣው ይሄ እንደ ቲክቶክ የሚመስለው ዛሬ የተመረቀው ማለት ነው። ዛሬ የተመረቀው አላቅም እንትን ነው የሆነ ሰይጣን አምላኪ ነው ምናምን እያሉ ነው። እንግዲህ እናያለን። አረ መቼ ነው የሚሞተው? በጉጉት ሞትኩ። አላሁ አለም። ለማንኛውም እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ጃኒ ግን ተበላሽ እናቴን። ወይ ከዛ አልሆንሽ ወይ ከዚህ አልሆንሽ አንዱና ወዲያ ወዲህ ስትል ሁለቱንም እንዳትበላ ነው እኔ እንትን እምለው የምታሳዝነኝ። እና ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጎ እወዳችኋለሁ።